ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በአዲስ አበባና በክልል ከተሞች የተተከሉ ከሳተላይት ያለማቋረጥ መረጃ የሚቀበሉ ጣቢያዎችን አገልግሎት አስጀመረ። የጣቢያዎቹ አገልግሎት ማስጀመሪያ መርሃ ግብር ዛሬ ረፋድ በአዲስ አበባ ኢሊሊ ሆቴል የተለያዩ የሥራ ኃላፊዎች በተገኙበት ተከናውኗል። በዚህ ወቅት የከተማና መሠረተ ልማት ሚኒስትር ዴኤታ ፈንታ ደጀን ጣቢያዎቹ ከተሞች በፕላን እንዲሁም ያላቸውን መሬት ቆጥሮ መዝግቦ ለመምራትና የቅየሳን ትክክለኛነት ለማረጋገጥ የላቀ ፋይዳ ያላቸው መሆኑን ተናግረዋል። ሚኒስቴር መስሪያ ቤቱ በቀጣይም 14 ከሳተላይት ያለማቋረጥ መረጃ የሚቀበሉ ጣቢያዎችን ለመገንባት እየሰራ እንደሚገኝም ጠቁመዋል። የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ዋና ዳይሬክተር ዶክተር አብዲሳ ይልማ በበኩላቸው ስራ የጀመሩት መረጃ ተቀባይ ጣቢያዎች ዘመናዊ ቴክኖሎጂ የተሟላላቸው እንደሆኑ ተናግረዋል። ለቅየሳ ሙያተኞች፣ ለተመራማሪዎች፣ ለአደጋ ስጋት ተንታኞች፣ ለመልክዓ ምድርና ለልዩ አገልግሎት ካርታ አዘጋጅ ባለሙያዎች የቦታዎችን አሁናዊ ሁኔታ መረጃ ለማግኘት እንደሚያስችሉም ገልጸዋል። የህንፃ፣ የመንገድ፣ የድልድይና ግድብ ግንባታ ፕሮጀክቶች ጥራት ባለው ጂኦስፓሻል መረጃ ላይ ተመስርተው እንዲነደፉና እንዲገነቡ ከፍተኛ ፋይዳ እንደሚኖራቸውም ጠቁመዋል። ኢንስቲትዩቱ ጣቢያዎቹን ለቅየሳ ስራዎችና ለካርታ ዝግጅት እንዲሁም ምርምር ለመስራት በሰፊው እንደሚጠቀምባቸው ተናግረዋል። የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ሙሉቀን ቀሬ በበኩላቸው የቴክኖሎጂ መሰረተ ልማት ግንባታ ላይ ሰፋፊ ተግባራት መከናወናቸውን በማንሳት በቀጣይም ሚኒስቴሩ ከሳተላይት መረጃ የሚቀበሉ ጣቢያዎችን ለማስፋፋት በትብብር እንደሚሰራ ጠቁመዋል። ጣቢያዎቹ በቋሚነት መሬት ላይ የሚተከሉና የሳተላይት መረጃን ያለማቋረጥ የሚቀበሉና የሚያደራጁ ቴክኖሎጂዎች እንደሆኑ ተገልጿል። እንዲሁም የአንድን ቦታ መገኛ ከጂፒኤስ ሳተላይቶች 24 ሰዓት በመቀበል ከፍተኛ ጥራት ያለው መረጃ የሚያቀርብ እንደሆነም ኢዜአ ዘግቧል። ባለፈው ሳምንት በጊኒ ቢሳው የተደረገውን መፈንቅለ መንግስት ተከትሎ ወደ ሴኔጋል ኮብልለው የነበሩት የሀገሪቱ ፕሬዝዳንት ኡማሮ ሲሶኮ ኤምባሎ ዲሞክራቲክ ሪፐብሊክ ኮንጎ መዲና ብራዛቪል መግባታቸው ተገለጸ። ከ9 ቀናት በፊት በሀገሪቱ የተካሄደውን ምርጫ ሊታወጅ አንድ ቀን ሲቀረው በሀገሪቱ የሚገኙ ወታደራዊ መኮንኖች ባለፈው ረቡዕ ስልጣነ በትሩን በኃይል ተቆናጠዋል። ይህንንም ተከትሎ ፕሬዝዳንት ኤምባሎ በመጀመሪያ ወደ ጎረቤት ሀገር ሴኔጋል የኮበለሉ ሲሆን በኋላ ላይ ደግሞ ፕሬዝዳንቱ ብራዛቪል መግባታቸው ተገልጿል። በሀገሪቱ ስልጣኑን የተቆናጠጠው ጦሩ ስልጣኑን በያዘ ማግስት የምርጫ ውጤት ይፋ እንዳይደረግ ካደረገ በኋላ በቅርብ ዓመታት ለፕሬዝዳንቱ ቅርብ እንደነበሩ የሚቆጠሩት የጦሩ አዛዥ ጀነራሉን ሆርታንታምን ለ1 ዓመት ሀገሪቱን እንዲመሩ መሾሙ ተገልጾ ነበር። የጦር አበጋዙም በሰራዊቱ ዋና መስሪያ ቤት ቃለ መሐላ በመፈጸም ስልጣኑን መረከባቸው ይታወሳል። ከትላንት በስቲያ ደግሞ ወታደራዊ ሁንታው 5 የጦር መኮንኖችን ጨምሮ 28 ሰዎች የአደንዛዥ ዝውውር የሚበዛባቸውን ቦታዎች እንዲመሩ መሾሙን አዣንስ ፍራንስ ፕሬስ ዘግቧል። የሀገሪቱ ዋነኛ ተቃዋሚ ፓርቲም ጽህፈት ቤቱ እስከ አፍንጫቸው በታጠቁ ሚሊሻዎች እንደተወረረ ተናግሯል። የጊኒ ቢሳው መፈንቅለ መንግስት ትክክለኛ ምክንያት ግልጽ ባይሆንም አንዳንድ ወገኖች መፈንቅለ መንግስቱ በኤምባሎ ይሁንታ የተፈጸመ እንደሆነ ይገልጻሉ። የፕሬዝዳንቱ የቅርብ አጋር እንደሆኑ የሚቆጠሩት የጦር አዛዡ ጀነራል ሆርታንታምን ለ1 ዓመት ሀገሪቱን በሽግግር ለማስተዳደር ቃለ መሐላ ሲፈጽሙ ጥርጣሬው መባባሱንም ዘገባው አክሏል። ተቃዋሚዎችና ተንታኞች ከ2020 ጀምሮ በስልጣን ላይ የነበሩት ኢምባሎ የምርጫውን ሂደት ለማስቆም መፈንቅለ መንግስቱን እንዳቀነባበሩም ይገልጻሉ። የፕሬዝዳንቱ ዋነኛ ተቀናቃኝ የነበሩት ፈርናንዶ ዲያዝ ዳኮስታም የእሁዱን ምርጫ አሸንፊያለሁ ብለው እንደሚያምኑና መፈንቅለ መንግስቱ ምርጫውን አሸንፊያለሁ ብለው የሚገልጹትን ፕሬዝዳንት ኢምባሎ ቢሮአቸውን ለእርሳቸው ላለማስረከብ ያቀነባበሩት ነው ሲሉ ነግረውኛል በማለት የፈረንሳዩ የዜና ተቋም አስነብቦ ነበር። በቅርቡ የባንክ ዘርፉን የተቀላቀለው አማራ ባንክ በ2017 በጀት ዓመት 592.3 ሚሊዮን ብር የተጣራ ትርፍ ማግኘቱን ገለጸ። በ2014 መጨረሻ ወደ ስራ የገባው ባንኩ ያገኘው ትርፍ ከካቻምና ጋር ሲነጻጸር የ12.9 በመቶ ብልጫ አለው። የ2017 ሂሳብ ዓመት ሪፖርቱን ባለፈው ቅዳሜ በሚሊኒየም አዳራሽ ያካሄደው ባንኩ የባለድርሻዎች የትርፍ ክፍፍል በአንድ አክሲዮን የዋጋው 8 በመቶ እንደሆነ በሪፖርቱ አሳውቋል። ባንኩ በሂሳብ ዓመቱ 6
3.4 ቢሊዮን ብር ተቀማጭ ገንዘብ የሰበሰበ ሲሆን ይህም ከቀዳሚው ዓመት በ26 በመቶ እድገት አለው። አጠቃላይ ተቀማጭ ገንዘቡም 31.5 ቢሊዮን ብር ደርሷል። በ2017 ሂሳብ ዓመት የሰጠው ብድርም በ29 በመቶ ጭማሪ በማሳየት አጠቃላይ የብድር ክምችቱ ወደ 25.6 ቢሊዮን ብር ከፍ ብሏል። አጠቃላይ ሀብቱም በ8.2 ቢሊዮን ብር ጨምሮ 43.4 ቢሊዮን ብር መድረሱን ሪፖርቱ ያሳያል። በ315 ቅርንጫፎቹ አገልግሎት እየሰጠ የሚገኘው አማራ ባንክ አሁን ላይ የተከፈለ ካፒታሉ 7.4 ቢሊዮን ብር ደርሷል። የኢትዮጵያ ብሔራዊ ባንክ በ11ኛው ዙር የውጭ ምንዛሬ ጨረታ $50 ሚሊዮን ለባንኮች ለመሸጥ ማስታወቂያ ወጣ። የዘርፉ ተቆጣጣሪ የሆነው ገዢው ባንክ ነገ በሚካሄደው የውጭ ምንዛሬ ጨረታ ፍላጎቱ ያላቸው ባንኮች መወዳደር እንደሚችሉ ዛሬ ከሰዓት ባወጣው መግለጫ ጠቁሟል። በጨረታው መሳተፍ የሚፈልጉ ባንኮች የጨረታ ሰነዳቸውን ነገ ከጧቱ 4 ሰዓት እስከ 6 ሰዓት ድረስ በማስታወቂያው ላይ በተገለጸው የኢሜል አድራሻ እንዲያስገቡም ጠይቋል። የጨረታ ውጤቱ ነገ ከቀኑ 9 ሰዓት ላይ ይፋ እንደሚሆንም ጠቁሟል። ገዢው ባንክ እስካሁን በነበሩት 10 ጨረታዎች $865 ሚሊዮን ለባንኮች የሸጠ ሲሆን ነገ የሚካሄደው 11ኛው ዙር ጨረታ ሲጠናቀቅ መጠኑ ወደ $915 ሚሊዮን ከፍ የሚል ይሆናል።